ጠላት የበዛባችሁ ሰዎች ቅዱስ ዳዊት ጠላቶች በበዙበት ጊዜ ምን እንደሚል ልንገራችሁ። ይሄን ቪዲዮ ሁላችሁም ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እንደዚህ ይላል ቅዱስ ዳዊት በጠላት ተከቦ እግዚአብሔር ያበርህ ሊተ ወያድህነኒ ምንትኑ ያፈራሃኒ። እግዚአብሔር ያበራልኛል ያድነኛልም። ምንድነው የሚያስፈራኝ? እግዚአብሔር ምእመናን ሕይወቴ ምንትኑ ያደነግጸኝ። እግዚአብሔር የሕይወቴ መታመኛ ነው። ምንድነው የሚያስደነግጠኝ? ሶበ ይቀርቡኒ እኩያን ይብልኡኒ ሥጋዬ፣ ክፉዎች ሥጋዬ ሊበሉ በሚቀርቡ ጊዜ ጸላእትየሰ እለ ይሳቅዩኒ እሙንቱ ደክሙ ወወድቁ፣ የሚያሰቃዩኝ ጠላቶቼ እነርሱ ደከሙ ወደቁ። እመኒ ጸብአኒ ተአይን እይፈራሃኒ ልቤ፣ ጠላት ሰራዊት ቢከበኝም ልቤ ግን አይፈራብኝም። ወእመኒ ሮዱኒ ጸባኢት አንሰቦቱ ተወከልኩ፣ ጠላቶች ሰራዊት ቢከቡኝም እኔ ግን በእርሱ በእግዚአብሔር ታመንኩ አለ። ይቀጥልና አንዲት ፍላጎቱን ይናገራል። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ፣ እግዚአብሔርን ግን አንዲት ነገር ለመንኩት እሷንም እሻለሁ እፈልጋለሁ አለ። ምንድናት? ከመ እይድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ። ወከመ ያርኤኒ ዘያሰምሮ ለእግዚአብሔር፣ እግዚአብሔርን ደስ የሚያሰኘውን ነገር ያሳየኝ ዘንድ። የመጨረሻስ ምንድነው? ወከመ እጸመድ ውስተ ቤተ መቅደሱ፣ በመቅደሱ በቤቱ አገልጋይ እሆን ዘንድ ይሄንን ለመንኩት አለ። እግዚአብሔር ሁላችንንም በቤቱ እንድንኖር እርሱ ይፍቀድልን። እስኪ ሁላችሁም ኮመንት ላይ አምላኬ ሆይ የቤት አገልጋይ አድርገኝ በሉት። የግድ እኮ አገልጋይ መሆን ማለት ድቁና ቅስና ምናምን አይደለም። ሰው በቻለው ነው የሚያገለግለው። አምላኬ ሆይ የቤት አገልጋይ አድርገኝ እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አደርሱልኝ። እወዳችኋለሁ። ክብር በሉልኝ። ቤቱን ፎሎ አድርጉ። ገና ገሃድ አለው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሮብ የሚበላበትስ ምክንያቱ ምንድነው? ይኸውላችሁ የማያዳግም ነገር ከፈለጋችሁ እስከ መጨረሻው ስሙኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ ላይክ እያደረጋችሁ አደርሱልኝ። ቤቱን ፎሎ አድርጉ። ይኸውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24፣ 25፣ 26፣ 27፣ 28። ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ገሃድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንጂ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ገሃድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። ዓርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና ዓርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላል ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄ መጽሐፈ ስንክሳር ነው። ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢውል በበዓለ 50 የሚበላውን ጥሉላት የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና። ስንክሳር ዘጥር 10 አንቡ። ስለዚህ ገናም ጥምቀትም ሁለቱም ገሃድ አላቸው። ሁላችሁም ኮመንት ላይ ገና ገሃድ አለው እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሁሉም ይማርበት። ገና ገሃድ አለው እያላችሁ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። ኧረ እኔ ከዚህ መዝሙር ሱስ ይዞኛል። የወደደኝ ጌታ ምን አድርጌለት ነው? የወደደኝ ጌታ
ብዘምርለትም ያንስበታል ይኸው ከውርቀት ያንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሳለፍከኝ። ጠበል መጠመቅ ፈልጋችሁ የፊታችን እሁድ ታኅሳስ 12 ሰማይ በሚከፈትበት ቀን ማለት ነው ጸበል መጠመቅ ፈልጋችሁ ነገር ግን የወር አበባ ላይ የሆናችሁ ነፍሰ ጡር የሆናችሁ ምን ማድረግ እንዳለባችሁ እነግራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ለሁሉም ኦርቶዶክሳውያን እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩት። እና ደግሞ ስለ ግሺ ክርስቶስ ሰምራ የማያውቅ ሰው አለ ብዬ አላምንም። ስለ ፈዋሽ ጸበሏ ማለት ነው ያው በዜና ስለምትሰሙት ማለት ነው። እና እሁድ ደርሶ መልስ ወደ ግሺ ክርስቶስ ሰምራ ጉዞ አዘጋጅተናል። በ0961 21 21 21 ደውሉልን። አብረን ተጉዘን ውሎ ገባ ማለት ነው እንመለሳለን። ፈዋሽ ጸበል አለ እንጠመቃለን ማለት ነው። እናም በዚያ ቀን ጠበል መጠመቅ ፈልጋችሁ ነገር ግን የወር አበባ ላይ የሆናችሁ ሴቶች ምንድነው ማድረግ ያለባችሁ? ሰው ትልኩና ጸበል አስቀድታችሁ አስመጥታችሁ ማለት ነው እቤታችሁ መጠመቅ ትችላላችሁ። እቤታችሁ ጸበል አስመጥታችሁ መጠመቅ ትችላላችሁ። ነፍሰ ጡር ግን አይከለከልም። እዚያው ሄዳችሁ መጠመቅ ትችላላችሁ። ነፍሰ ጡሮች ማለት ነው አትከለከሉም እናንተ። እስኪ እሁድ ጸበል ለመጠመቅ የተዘጋጃችሁ ሰዎች እሁድ አያመልጠኝም እጠመቃለሁ እያላችሁ ኮመንት ላይ ጻፉልኝ። ማንም ሳይጽፍ እንዳይሄድ እሁድ ታኅሳስ 12 እጠመቃለሁ አያመልጠኝም እያላችሁ ጻፉልኝ። ቪዲዮ ታዲያ ለሁሉም ኦርቶዶክሳውያን እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ እና የግሺ ክርስቶስ ሰምራው ጉዞ እንዳያመልጣችሁ። እወዳችኋለሁ። ክብር በሉልኝ። ብዙ ጊዜ በዚህ በእስልምናውም ያሉ ወንድሞቻችን ያነሱታል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት አንድ ቃል ከመጽሐፍ ቅዱስ ካሳያችሁኝ ዛሬ ክርስቲያን ሆናል። ይኸው ነግሬያለሁ። ዛሬ ሆን እስቲ እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ለምን ትፈራላችሁ? እምነት የጎደላችሁ ለምን ትፈራላችሁ? ማለት ባህርና ነፋሳትን የፈጠርኳቸው እኔ ከእናንተ ጋር እያለሁ ምን ያስፈራችሁን? ፈጣሪ ነኝ ማለት እኮ ይሄ ነው ማስረጃ። ነፋስን ፈጥሬዋለሁ፣ ተነሳና ጸጥ በል፣ ጸጥ። ባህርን ፈጥሬዋለሁ፣ ተነሳና ወተንሲኦ ገሰጾሙ ለነፋሳት፣ ነፋሳትን ጸጥ በል፣ ዝም። ባህር ዝም በይ፣ ዝም። እንደፈለገ አድርጓት። በየሳምንቱ ጾማለሁ፣ እጸልያለሁ፣ ነጭ ልብስ ለብሼ ለገና ዘምራለሁ። ምስጋና አቁሙ ነው? መዝሙር አቁሙ ነው? አትዘምሩ ነው የምትሉን? አየህ፣ የፈሪሳዊ ጸሎት አየህ። አደባባይ ወጥተህ የመበለት ቤት ለመብላት እዛ ጋር መጥተህ እልልልል ትላለህ። አየህ፣ ፈሪሳዊ ስትሆን ልክ እንደዚህ ነው የምትሆነው። ቀራጩስ ደረቱን ይደቃል። አርሲ ውስጥ ወለጋ ውስጥ ይሞታል ቀራጩ። አንተ በነገራችን ላይ ዝማሬው በመዋሴት ይለወጥ ብዬ ጽፌ ነበረ አለ። ትውልድ ዝማሬ ምን እንደሆነ አልገባቸውም። አሁን ለነሱ ዝማሬ ማለት እዚያ ይሄ አሁን በእኛ ጊዜ የመጣው መዝሙር ከእናንተ የተሻለ እኔ ቁጥር 3 መዝሙር አለኝ። ስለ መዝሙር ትነግሩኝ ነው እንዴ? ያውም ግጥምና ዜማ ሳምረን ነው የምንጽፈው። አሁን ይችን ነው በቃ ትልቁ በቃ ማስመስከሪያ የት ነው? የቸብቸብ መዝሙር ማስመስከሪያው ቤተልሔም ይሆን? የት ሀገር ነው? ነው ዋሸራ ነው። እኔ ዝማሬ ያልኩት ዝማሬ ወመዋሴት የሚባል የቅዱስ ያሬድ ዝማሬ አለ። በቤተ ክርስቲያን ዝማሬ ወመዋሴት የሚባል አለ እና ይሄ ዝማሬ በቤተ ክርስቲያን በማህሌት ላይ ከቅዳሴ በኋላ ሊቃውንት ለእናንተ አይደለም የሚባለው ያልኩኝ እና ንግስ ላይ ከዚያ የሚባለው ግን ሰው ሲሞት ግን ያ አይባልም። ሰው ሲሞት የሚባለው ሌላ ነው መዋሴት ነው የሚመራው። መዋሴት እኮ ምስጋና እኮ ነው በነገራችን ላይ እና ቀሲስ አትዘምሩ ነው የሚሉን። ደግሞ ቪዲዮ እዚህ እየቆረጡ የሚሰሩ አሉ። እንደ ሙስሊም እንደ ጴንጤ እየቆረጡ የሚሰሩ ደግሞ ክርስቲያኖች ፈጥረናል። እና ቀሲስ መዝሙር አትዘምሩ ነው የሚሉን። ለዚህ ለልደት ዋዜማ ለጃንደረባው ምናምን ይዘመራሉ የተባሉ መዝሙሮችን አውጥቼ እነዚህ በደስታ ጊዜ የሚዘመሩ መዝሙሮች ናቸው። መከራ ባለበት ጊዜ
አሉ የሐዘን የንስሐ መዝሙር በአብይ ጾም እኮ የሚዘመር። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ብዙዎች በጉጉት ሲጠብቁት የነበረው ዲቪ ሎተሪ ለጊዜው መቋረጡ ከአሜሪካ የወጡ መረጃዎች እያሳዩ ይገኛሉ። ዶናልድ ትራምፕ በሰጡት ትዕዛዝ መሰረትም ዲቪ 2027 አሁን ላይ ሰስፔንድ ተደርጓል። በዚህም ታዲያ በጉጉት ሲጠብቁ የነበራችሁ በዚሁ ተስፋ መቁረጥ ትችላላችሁ። ይህ የሆነበት ምክንያት ታዲያ በዲቪ ወደ አሜሪካ የገባ አንድ ፖርቹጋላዊ በቅርቡ በዩኒቨርሲቲ ውስጥ በፈጸመው ጥቃት 2 ተማሪዎች መገደላቸውን ተከትሎ አሁን በኋላ በዲቪ ምክንያት አሜሪካውያን ዜጎች ዋጋ ሊከፍሉ አይገባም በሚል ዶናልድ ትራምፕ በሰጡት ትዕዛዝ እንደሆነ ተሰምቷል። የፌዴራል መንግስቱ በትግራይ ምንም አይነት ምርጫ እንዲያደርግ አንፈቅድለትም ሲል ህወሓት አስታወቀ። የህወሓት ቃል አቀባይ ሚካኤል አስግዶም ለሚዲያዎች በሰጡት መግለጫ ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ አይካሄድም ሲሉ ገልጸው አክለውም ህወሓት ችግር ውስጥ ከገባ የትግራይ ህዝብም ችግር ውስጥ ነው ማለት ነው ያሉ ሲሆን አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ሲሉ ገልጸዋል። በምስሉ ላይ የምትመለከቷት ሴት የ10 ሚሊዮን ብር የሎተሪ ዕጣ አሸናፊ ሆናለች። የመቂ ከተማ ነዋሪ የሆነችው ወይዘሮ ስምረት ኢቲቻ በዛሬው ዕለት እንግዲህ እንደምትመለከቱት የደረሳትን የ10 ሚሊዮን ብር ዕጣ ከኢትዮጵያ ሎተሪ አገልግሎት ተረክባለች። የተሰማትንም ደስታ ገልጻለች። ኮሚቴው ውስጥ ያለ አሁን እንደ ኮሚቴ ነው የምናገረው። ከየትኛውም አይነት ፖለቲካ ከየትኛውም አይነት ዘር ምናምን የሚባሉ ለኛ የሚመጥኑን አይደሉም። በዚህ ኮሚቴ ላሉት ይሄን በደንብ እንድትይዙልን እንፈልጋለሁ። ምን ማለት ነው? የፈለገ ፖለቲከኛ ቢመጣ የፈለገ ሌላ ጉዳይ ያለው ሰው ቢመጣ በዚህ ኮሚቴ ውስጥ ተቀባይነት የለውም። ስንጀምር አብረውን የጀመሩ ነበሩ መምህር። እሺ ግንኙነት ያቋረጥናቸው ብዙ ሰዎች አሉ። ሌላ አጀንዳ ይዘው መጣ። ግማሹ የእንትን ፖለቲካ ላይ ያደረገው ሲሞክር፣ ግማሹ ምናምን ሲል ጉዳያችን አንዲት ርትዕት ተዋሕዶ ቤተክርስቲያን ብቻና ብቻ ናት። አስረግጬ ነው የምነግራቸው። ይሄን በዚህ ሂደት ውስጥ ምናልባት አሁንም ምሳሌ አሁን እንደዚህ ስንመጣ ትግሉ ተጠለፈ የሚል አለ። ኦርቶዶክሳውያን እንንቃ ነው የምለው እኔ። የምንኖረው ምሳሌ አሁን እኔ ምሳሌ አሜሪካ ነው የምኖረው። 10 ሰዓት 11 ሰዓት ላይ ቁጭ ብዬ ምናምን የምልበት ጊዜ አይደለም። ማወቅ አለባችሁ ይሄን። ኦርቶዶክሳውያን ዋጋ የሚከፍል ትውልድ አለ ከጀርባ። ስለዚህ ይህን ዋጋ የሚከፍልን ትውልድ ሌላ ነገር ይዞ መጥቶ ለማበላሸት አትድከሙ ባካችሁ። በዚህም በፊት ደጋግሜ ስለተናገርኩት በየቀኑ እየወጣው ስለተናገርኩት እኔ አንዲት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የምከተል ያውም የአባቶቼ ልጅ ነኝ። ይሄን አሰርግጥ በደንብ እንድታውቁልኝ ይፈልጋለሁ። ስለዚህ የሆነ ያልሆነ ጉዳይ እያመጣችሁ የቤት ስራ አትስጡን። የምንቀበልበት ጊዜ አብቅቷል። አሁን አንደኛው እሱን ያዙልን። ይህን ትግል ማንም ሊጠልፈው አይችልም። ይህንን ዘመቻ ማንም ሊቀለብሰው አይችልም። ሁለተኛ በዚህ ሂደት ውስጥ አይታችሁ ከሆነ እስካሁን ይሄ ኮሚቴ ገንዘብ ስብሰባ አንድም ቀን ሰብስቦ ያውቅም። የሚሰበስቡ ሰዎች አሉ፣ እኛን አይመለከትም፣ ኮሚቴውን አይመለከትም። በደንብ አሁንም እናገራለሁ። ለታመሙት እየተባለ መሬት ላይ ላሉት እየተባለ የሚሰበሰብ ገንዘብ አለ። ይሄ ኮሚቴ የሚያውቀው ምንም ነገር የለም። እየተካሄዱ ያሉ ነገሮች ምሳሌ ለአሜሪካው ምን ወጪ ያስፈልግ ፋሲካውም ሌሎቹም ከኪሳችን እያወጣ ነው የሚሆነው። ይሄንን በደንብ አስመራችሁ እንድትይዙት ስለምፈልግ ነው። ለምንድን ነው በቃ በተለያየ ዳይሬክሽን እንደዚህ የሆነ ግማሹ ጠበቃ ይቀጠር ይልሃል መጥቶ በዚህ ግማሹ የሆነ ነገር ይበል ይልሃል። አሉን ኦርቶዶክሳውያን ጠበቆች ገንዘብ የማይፈልጉ አሉ። እነዛ ሴኔተሮች የሚሰሩ ኦርቶዶክሳውያን አሉን። በነገራችን ላይ የምንኮራባቸው በዚህ ሂደት ውስጥ ማወቅ አለ። ኦርቶዶክሳውያን የሌለንበት ቦታ የለም። እኔ የገረመኝ በዚህ ሂደት ውስጥ አንዱ ይሄ ነው። እነዚህ ትልልቅ ቦታዎች ላይ እኮ ስንሄድ እኮ እኛ ያገኘነውን ነገር እናውቃለን። ለምን እኛ ኦርቶዶክሳውያን በያለንበት ቦታ ላይ ያለን ስም እናውቃለን። ስለዚህ አሁንም ቢሆን ሌላ አጀንዳ ይዛችሁ የገንዘብ ጉዳይ የምናምን ጉዳይ ይዛችሁ የምትመጡ ሰዎች በቃ እንቅጩ ነው ወቁት። እንደዚህ አይነት ጉዳይ በእኛ ውስጥ ቦታ የለውም። የፖለቲካ ጉዳይ፣ የዘር ጉዳይ፣ የምናምን ጉዳይ ይዛችሁ መዳኛችን ግን አንዲት ኦርቶዶክሳዊት አንድነት እንደሆነች ግን እናምናለን። ይሄው ነው። ዛሬ ወለጋ ላይ ሂዱ። ትናንት አርሲ ላይ ነበር አይደል? ዛሬ ወለጋ ላይ እንሂድ። ሀገረ ስብከት ስራ አስኪያጅ ነው የገደሉት። አዲስ አበባ በዚሁ አጋጣሚ መምህር አዲስ አበባ ላይ ሰው መች ሞተ ይሉናል። ሰምቻለሁ እኔ እንደዚህ ሰምያለሁ። መች ነው አዲስ አበባ ሰው ሞተ ይላል? ቀድሶ ሲወጣ በአደባባይ የተገደለው አዲስ አበባ አይደለም እንዴ ካህን? አሁን ከ2 ከ3 ወር በፊት ምን የመሰለ የድጓ መምህር የተገደለ አዲስ አበባ አይደለም እንዴ?
መሸፋፈን አያስፈልግም። ጉዳያችን በንጹህ ልብ መንፈስ ቅዱስ እንዲመራው አድርገን ራሳችን በትህትና ራሳችን በንጹህ ልቦና ከዚህ ከገንዘብ ከምናም ወጠን ትግሉን ይህን ዘመቻውን ወደፊት እናስቀጥላለን። የኮሚቴው አቋም ይሄ ነው። አሁንም ቢሆን ይህንን ጉዞ ሊጠልፍ የሚችል አንዳችም ሰው አይኖርም። ኢቨን ኢፍ እንኳን በእኛ ሂደት ውስጥ በእኛ ስብስብ ውስጥ እንኳን እንደዚህ አይነት ሀሳብ ያላቸው ሰዎች ካሉ እየተራገፉ በወንፊት ይወርዳሉ፣ ይሄዳሉ። ጉዞ ይቀጥላል። ይሄን ነው የምለው። በዚህ አጋጣሚ በዚህ ሂደት ውስጥ አብራችሁን ለነበራችሁ ኦርቶዶክሳውያን መምህራን አሁን እንዲሁም አውስትራሊያ በጣም ሌሊት ነው አሁን በዚህ ሰዓት እንጂ ነቀስ ቴዎድሮስ ሁሉ ሊገቡ ነበር። ሌሊት ነው በእነሱ ሰዓት 13 ሰዓት ዲፈረንስ ነው ያለው እኛ ጋርና ለዛ ሆኖ ነው አሉ ነቀስ ቴዎድሮስ እነ ቴዎድሮስ ሩፋኤል እነ ዲያቆን ላይከ ወንጌል ዘአማኑኤል እና ዲያቆን ዶክተር ዳዊት ብዙ ናቸው። ስንቱን ጠቅሰን እንጨርሰዋለን። ኮሚቴውን አይደለም እምላችሁ አብረውን ሲደክሙ የሰነበቱ 24 ሰዓት ላይ ቁጭ ብለው የሰነበቱ ሰዎች ብዙ አሉ። በሚዲያ ዘርፍ ሚዲያውን ሲጠቀሙ የነበሩ ነቀስ ሳሙኤል መምህር ዘመዴ አንተንም ከልብ እናመሰግናለን። እንደምታውቁት ነው ይሄንን የምንጮህበት ስለሌለ። ስለ ቀጣዩ አንዳንድ ነገር ልበል። አሜሪካ ላይ በተመለከተ የአሜሪካ የሰንበት ትምህርት ቤቶች አንድነት በደንብ ስሙኝ። የአሜሪካ የሰንበት ትምህርት ቤቶች አንድነት አሜሪካ ሲባል ድሮ ናሱ ነበር የሚባለው። አሁን ሰሜን አሜሪካ ላቲኖቹ ካሪቢያኑንም ጭምር የያዘው ሆኗል። አሁን አንድነቱ እነዚህ መግለጫ አውጥተዋል። ያሳይልናል ቴክኒሻናችን። የአሜሪካ ማህበረ ቅዱሳን የአሜሪካ ይሄን ካሳየልህ በኋላ ትጥላለህ። ወንድማችን ቶሎ ተካ አድርግልን የናሱን አሁን ያለህን እሱን ታነብላችኋለህ። ከዛ የአሜሪካ ማህበረ ቅዱሳን ከዛ ምናምን ያለውን ይቀጥላል። ይሄው ስለዚህ አስረዳችሁ ቀስ ብለህ እዚህ ጋር የምታዩት ከላይ መግለጫ የሰጡት እነማን ናቸው የሚለው ከላይ አለላችሁ። ምንድነው የሚለው? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይላል። የተገኙትን ማየት ይቻላል። የተገኙትን የተጻፉትን። እሺ በምስራቅ አርሲ በምዕራብ ሐረርጌ እንዲሁም በሌሎች የሀገራችን ክፍሎች በአሰቃቂ ሁኔታ እየተገደሉና መከራ እየተቀበሉ ያሉ ኦርቶዶክሳውያንን አስመልክቶ የተሰጠ የጋራ መግለጫ ይላል። ማን ናቸው የሰጡት? ሰሜን አሜሪካ፣ ካሪቢያን፣ ላቲን አሜሪካ የሰንበት ትምህርት ቤት አንድነት ህብረቱ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደረጃ መምሪያ ማህበረ ቅዱሳን የአሜሪካ ማዕከል፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ በዓለ ወልድ በሰሜን አሜሪካ፣ ዋልባን እንታደግ የሚባለው ማህበር ሰሜን አሜሪካ። እነዚህ ባንድ ሆነው ጉዳይ አድርገው እንደምታውቁት ሙሉ እያንዳንዱ አጥቢያ ላይ አሜሪካ ላይ ጉዳዩ ደርሷል። ሰንበት ትምህርት ቤቶች እያንዳንዱ ነገር ደርሷቸዋል። አሁን ወደፊት ታህሳስ አሁን በዚህ ወር መጨረሻ አካባቢ ትልቅ ጉባኤ ተዘጋጅቷል። ለሁሉም ኦርቶዶክሳዊ ሸር እናደርገዋለን። አሁን እንዲህ ሶሻል ሚዲያ ላይ የማናወጣቸው ብዙ ቪዲዮዎች አሉ። ለምን? ኮሚኒቲ ጋይድላይን ይከለክልብናል። የእህቶቻችን ቲክታክ አካውንት ምናምን ተዘግቶብናል። የኛም እንደዚሁ ሪፖርት ላይ ነው። ስለዚህ አሁን አሜሪካ ላይ የተዘጋጀ ለመላው ዓለም የተዘጋጀ ትልልቅ ሰዎች ትልልቅ ነገር የሚያቀርቡበት አንድ ጉባኤ ይኖራል እንደ ህዝብ። አሁን ይሄ ጉዳይ ህዝቡ የራሱ አድርጎ መያዝ አለበት። አሁንም የምለው እባካችሁን አጀንዳ አንቀበል። ትናንትና ስለ ኢትዮጵያ ቤተክርስቲያን ስለ ኢትዮጵያ ኦርቶዶክሳውያን ሞት ያልዘገበ ቲክታከር ታሰር አልታሰር ጉዳያችን አይሆን። እባካችሁን አጀንዳ አንቀበል። ጉዳያችን ቤተክርስቲያንና ቤተክርስቲያን ትሁን። ይሄው ነው። ከዛ በዘለለ እግዚአብሔር አምላክ ይህን ትግል ወይም ደግሞ ይሄንን ጉዞ እምናምነው በሙሉ ልብ መንፈስ ቅዱስ እየመራው እንዳለ ነው። መንፈስ ቅዱስ እንደሚመራው ነው። ወደፊትም እኛ የማንጠቅም ባሪያዎች ነን። አባቶቻችን እንዳሉን በመጽሐፍ ምንም አልሰራንም። እኔ ምንም እንደሰራው አይሰማኝም። እንደግል የኮሚቴውም ሰዎች እንደዛ ነው። 24 ሰዓት እንቅልፍ ምናምን ለኛ በጣም ከሚሞቱ ሰዎች አንጻር በጣም ትንሽ ነው። ስለዚህ አሁንም ምልዓተ ጉባኤው ሲኖዶስ በአስቸኳይ ስብሰባ ጠርቶ የሞቱትን በየሚዲያው እንዲዘገብ የማድረግ ለዓለም አቀፍ ሚዲያዎች እንዲሰጥልን ሁሉም ሀገረ ስብከቶች አሁንም መግለጫ እንዲያወጡ የቀሩት አጥቢያ ቤተክርስቲያኖች እያንዳንዱ ዝክረ ሰማዕታት ጉባኤ እንዲያዘጋጁ ሁሉም ሰንበት ትምህርት ቤቶችም እንደው ዝም ብሎ መዝሙር እየዘመሩ ከመለያየት ሌሎችን ከማድረግ የምናገረው ንግግር ያልገባችሁ አልኩኝ እኮ ገና ከጅምሩ። አብዛኛው ሰው ሁለት ነገር ሆኖ ለምሳሌ እዚህ ውስጥ ከታች ያሉ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች ማለት የተናገርኩት ነገር 100% ገብቷል ምን እንዳልኩኝ።
ምን እንዳልኩኝ ምን ለማለት እንደፈለኩኝ ምን ማለት እንደሆነ ክሊርሊ ገብቷቸዋል። ሌላኛው ሳይድ ያልገባው ግን ለምንድነው? ሌላኛው ሳይድ ያልገባው ግን ለምንድነው? እሱ ጭንቅላት ውስጥ ባስቀመጣት ልክ እንድናገርለት ስለፈለገ ለዛ ነው ያልገባው። እኔ ደግሞ ተመሳሳይ መንፈስ አይደለም ያለን በእኔና በእናንተ መካከል ከአንዱ መንፈስ የጠጣ ነው እኛ ስናወራ እንግባባለን። ከዛኛው የሆነ ግን የኔ ንግግር በጣም ሊያስቸግረው ይችላል። ግን ደግሞ መናገሬን አልቶም ልመልሱ አሁን አልኩኝ። ክርስቶስ ኢየሱስ እውነተኛ የመዳኛ መንገድ ነው። በእርሱ ነው ወደ እግዚአብሔር የቀረብነው። እሱ በከፈለው መስዋዕትነት ነው ከእግዚአብሔር ጋር የታረቅነው። ከእግዚአብሔር ጋር ብቻ አይደለም ከራሱም ጋር የታረቅነው። ከራሱም ጋር ብቻ አይደለም እግዚአብሔር መንፈስ ቅዱስም አምላክ ነው። ከእግዚአብሔር መንፈስ ቅዱስ ጋርም የታረቅነው በዛ መንገድ ነው ብዬ እሱን ተናግሬያለሁ። ስለ ፍትሃት ምንድነው ነሰሰርሊ ፍትሃት በቤተ ክርስቲያናችን ውስጥ ያለ የመዳኛ መንገድ ወይንም ደግሞ አንድን ሰው ልክ አሁን ለምሳሌ ቤተ ክርስቲያን ያመነ የተጠመቀ ይድናል የማያሻማ ትምህርት ነው። ቤተ ክርስቲያናችን የጸና ዶግማ መሰረታዊ ትምህርታችን ነው። በቃ የተገለጠ ትምህርት ነው። ቅዱስ ቁርባን እንደዛ ነው። ምንም በቃ የሚያከራክር ነገር የለውም። አለቀ። ፍትሃት ግን ለምንድን ነው የምታደርጉት? ዓላማው ተናገርኩኝ። በመጀመሪያ ደረጃ ዓላማው አንዲት ነፍስ ወደ እግዚአብሔር ስትሄድ ቅድም ለሁላችሁም በሚገባ ቋንቋ የሽኝት ጸሎት ነው አልኩኝ። አንዲት ነፍስ ወደ ጌታ ስትሄድ የሚደረግ ጸሎት ነው እና በዛ ጸሎት የሰው ልጅ ክርስቲያናዊ ሕይወትም ሳይኖረው መልካም ምግባርም ሳያደርግ ወደ እግዚአብሔር መንግስት ይገባል ወይ? ምንም በማያሻማ መንገድ አይገባም አልኩ። አይገባም። ምክንያቱም ሰው አስቀድሞ ክርስቲያናዊ ሕይወት ሊኖረው ይገባል። ከና ለገና ፍትሃት አለ በሚል ተልካሻ ምክንያት ወደዛ ምንም አይነት ሕይወት ሳይኖረው ወደ እግዚአብሔር መንግስት ይገባል ነው? የለም። ግን ታዲያ ምንድነው ጥቅሙ ሲባል በመጀመሪያ የሽኝት ጸሎት ነው አልኩኝ። ቀጠል ሲል የተናገርኳት ለሁላችሁም ጋር ያጋባችሁ ምንድነው እግዚአብሔር አምላክ ግን ወዶና ፈቅዶ የኛ ጸሎት እንደዚህ ኃይል አድርጎ አስማራ አይደለም ያልኩት። አሁን እግዚአብሔር አምላክ ወዶ ፈቅዶ ወደ እርሱ የምትመጣው ነፍስ እምራት አለው ካለ አንተ ማነ ሉዓላዊ አምላክ ነው ኩዌስችን ልታረጋው አትችልም ማለት። ለምሳሌ በቀኝ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትኖራለህ አይደል? ልትከራከረው ትችላለህ? አትችልም። በፍጹም ልትከራከረው አትችልም። ስለዚህ ልክ እንደዚህ አይነት ስራዎችን ይሰራል። መብቱ ነው ከፈለገ እዛ ያንን ነገር አላደረገ አናውቅም። የምናውቀው የተገለጠው ነገር ያመነ የተጠመቀ ይድናል፣ የጌታን ሥጋና ደም የተቀበለ ይዘላለም ይወጣል። ይሄ ግልጽ የሆነ ነገር። ከዛ ውጪ ከኛ እጅ ውጪ በሆነ ነገር ጸሎት አደረክና እግዚአብሔር ከፈለገ መማር መብቱ ነው። እሱን ኩዌስችን የምታረክ ከሆነ እናንተ ጥያቄ ውስጥ የምታስገቡት አምላክ አላችሁ ማለት። እኛ ግን ጥያቄ ውስጥ የምናስገባው በሉዓላዊነቱ ኩዌስችን የምናረገው አምላክ የለም። ሲፈልግ ዓለሙን ሁሉ በአንድ ጊዜ ሰብስቤ ወደ እግዚአብሔር መንግስት አስገባለሁ ቢል መብቱ ነው። ማንም ተነስቶ ሉዓላዊነቱን ሊነካው የሚችል የለም። ስለዚህ ሁለተኛ የመዳን መንገድ ሳይሆን የፈጠርኩት እግዚአብሔር አይደለም ክርስቲያኑን ሙስሊሙን መንግስተ ሰማያት አስገባዋለሁ ካለ መብቱ ነው። እምረዋለሁ ብሎ እሱ ከማረው መብቱ ነው። እኛ ግን በመናደርገው በእያንዳንዱ የፍትሃት ጸሎት ሰዎች ሁሉ ወደ እግዚአብሔር መንግስት ይገባሉ ብለን ግን አናምንም የሚል ነገር ነው ያስቀመጥኩት።